እሺ አሁን አሳምቡሳ የምንሰራው ይሆናል። የሳምቡሳ እንትን ነው የምንሰራው ምስር። አሁን ምስሩን ሽንኩርታችንን እናቁላላለን ማለት ነው። የተከተፈ ሽንኩርት አለ በዚህ መጠን ሽንኩርታችንን እናቁላላና የተቀቀለ እንትን አለኝ ምስር አለ የተቀቀለ ምስር እዚህ እንደዚህ አይነት መልክ ቅቅያ አዘጋጅቻለሁ ማለት ነው። አሁን የምንሰራው ሳምቡሳ ቁሌት ማለት ነው። ያወራና መጠን ብዙ ጊዜ የሚገድበን አይመስለኝም። ሳይበዛ ሳያንስ አሁን እኔ ዝጋየው ትንሽዬ ዘይት መጥኛ አድርጌያለሁ ማለት ነው። ሳይበዛ ሳያንስም ለራሳችሁ መጠናችሁ ብታረጉት ይመረጣል። ብዙ አስቸጋሪ አይመስለኝም ለመጠን። በዛ ብዬ ነው ብዙ ጊዜ ያልተናገርኩት መጠን ማለት ነው። ግን አይታችሁ እንደሆነ በማንኪያ ብትንካረግ ነበረ። እዚህ ጋር ጨው አዘጋጅቻለሁ። ጨው አረጋታለሁ ማለት ነው። ሳይበዛ እንደዚህ ትንሽ እዛ እዚህ ጋር ቃሪያ አዘጋጅቻለሁ። ቃሪያችንን እንደዚህ እንጨምራለን። በዚህ መልኩ እንሰራዋለን ማለት ነው። ብላክ ፔፐር አለ ትንሽ ላርግበት። እንደዚህ መጠን አድርጌ ነው የማደርገው ብዙ ጊዜ። እናንተ በምትፈልጉት መጠን ማሳደግም መቀነስም ትችላላችሁ ማለት ነው። ብዙ አያስቸግረንም እንጂ በራሳችን በቤታችን መጠን ሽንኩርትና ቃሪያው እንደዚህ ብስል ካለ በኋላ ብዙ መብሰል የለበትም። በቃ ቃና ቆንጆ እንዲሆን ማለት ነው። ካረጋችሁት በኋላ ያዘጋጀነውን ምስር እንጨምራለን ማለት ነው። የተቀቀለ ምስር ነው። እንደዚህ እንጨምርና እናዋህደዋለን ማለት ነው። ላላ ማለት ነው። ይሄው እንግዲህ እዚህ ጋር ያዘጋጀነው ሊጥ አለን። ግማሹን ጀምሬያለሁ ማለት ነው። አሁን ይሄንን እንደዛ አድርገን የምንሰራው ማለት ነው። ትንሽ ውሃ እንደዚህ እናደርግና በውሃ ነው የምናረሳው። ይሄ እንዲካረግ ነው በኋላ እንደዚህ እንደዚህ ካረግናት በኋላ እያችሁት ወይም ማረስና ከዛ እንደዚህ መለስ እናረጋታለን ማለት ነው። ይኸው ቀላሉ እንደዚህ ተሰራች ማለት ነው። ከዛ እቺን እንደዚህ ወጣለችው እንዲናወጣና ያጣፍናት ማለት ነው። አርገን ያዘጋጀነው እንትና ለመጥበሻ እዚህ እንጠብሳለን ማለት ነው። ዘይት ይሄው እዚህ ጋር አዘጋጅቻለሁ።
እየጠበኩ ነው ድምፅ እንዳይሰማ። ኦኬ አሁን እየበሰለ ነው እንትናችን። በዚህ መልኩ ደርሷል። በዚህኛው ደግሞ እናዞረዋለን ማለት ነው። የሚበስል የጋለ ዘይት ስለሆነ እንደዚህ ቼክ ማድረግ አለብን ማለት ነው። let's